ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥር 27 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል ለግዳጅ የገባ አንድ ሬጅመንት ኃይል አልወጣም የሚለውን የግንባር መረጃ ጨምሮ በተለያዩ አካባቢዎች የሌሊት የካምፕ ጥቃቶችን እንዲሁም ደግሞ የደፈጣና የግንባር ውጊያዎችን የተመለከቱ ዝርዝር መረጃዎችን በዚህ ሰዓት ይዣለሁ። እነዚህ መረጃዎች እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በአማራ ክልል እየተደረገ ያለውን ጦርነት ተከትሎ በተለይ የድንገተኛ ጥቃቶች፣ የሽምቅ ውጊያዎች፣ የውጊያው ይዘት እየቀየረ ይመስላል። ይህንን የተመለከተ በተለያዩ አካባቢዎች ያሉ የ24 ሰዓት ዝርዝር የግንባር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። ጥቃቶቹ እንግዲህ ባህር ዳር ዙሪያን ጨምሮ በተለያዩ አካባቢዎች መኖራቸውን የሚገልጹ መረጃዎች ናቸው በዚህ ሰዓት የተሰናዱት። እስከ መጨረሻው እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ ሸዋም፣ ወደ ወሎም፣ ወደ ጎጃም፣ ወደ ጎንደር በሁሉም ቀጠናዎች ያሉ መረጃዎችን በቅደም ተከተል በዚህ ሰዓት ወደ እናንተ የማደርሳችሁ ይሆናል። ከዚህ ባሻገር እንደዚሁ ሌሎች ቀጠናዊ መረጃዎችንም እንደዚሁም ደግሞ ወታደራዊ መረጃዎችን የማጋራችሁ ይሆናል። በዚህ ሰዓት ከያዝኳቸው ቀጠናዊ መረጃዎች መካከል ከኢትዮጵያ የተነሱ ድሮኖች በጎረቤት ሀገር ላይ ጥቃት ፈጽመዋል የሚለው መረጃ ጨምሮ የተለያዩ ቀጠናዊ መረጃዎችንም እንደዚሁ ባጭሩ ወደ እናንተ አደርሳለሁ። እናንተ እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በአፋር ግንባር የተደረገ ያለውን ውጊያ በተመለከተም እንደዚሁ ትላንትና የነበረውን ውጊያ የትግራይ የሰላም ኃይል እየተባለ የሚጠራው ታጣቂና የትግራይ የመከላከያ ኃይል ወይም ደግሞ የህወሓት ታጣቂ እየተባለ በሚጠሩ ታጣቂዎች መካከል የተደረገውን ውጊያ በተመለከተ አንዳንድ መረጃዎች በማህበራዊ ሚዲያም ጭምር ተሰራጭተው ታይተዋል። የአፋር ኃይሎች የህወሓት ታጣቂዎችን እንዲሁም የኤርትራ ወታደሮችን ማርከዋል የሚሉ መረጃዎች ጭምር በብልጽግና ገጾች በብዛት እየተሰራጩ ነው የሚገኙት። ይህንን የተመለከቱ መረጃዎችንና መሬት ላይ ያሉ የመረጃ ምንጮችን በማናገር ያሰናዳሁትን መረጃ አለ ወደኋላ የምትሰሙት ይሆናል። እነዚህና ሌሎች መረጃዎችን ለመከታተል ሁልጊዜም ቻናሉ ቤተሰብ በመሆን አብራችሁ እንድትዘልቁ ነው በአክብሮት የምጋብዛችሁ። ወደ መረጃዎችን የሚሄደው በርከት ያሉ አስተያየቶች ደርሰውኛል፣ ተመልክቻቸዋለሁኝ። በሌላ ሰዓት የመለስባቸው ይሆናል። በዚህ ሰዓት እንግዲህ በዛሬው ዕለት ጥር 27 2018 በኢትዮጵያ አቆጣጠር ከቀኑ 12 ሰዓት ላይ የዛሬ ማለት ነው የአማራ ፋኖ ብሔራዊ ንቅናቄ ባለፈው በድርጅቱ ምስረታ በተመለከተ የሂደቱን በአመቻች ኮሚቴው የቴክኒክ ኮሚቴዎች እና ታዛቢዎች በተገኙበት ስለ ሂደቱ በቀጥታ በሚዲያዎች ስርጭት እንደሚያስተላልፍ ገልጿል። ማብራሪያ ይሰጣል። ስለ ምስረታ ሂደቱ በቴክኒክ ኮሚቴው ለሚዲያዎቹ ጥሪ ቀርቧል። የቴክኒክ ሰዎች እንግዲህ የቴክኒክ ጉዳዮች ከተመቻቹ እኔም ይሄንን ስርጭት በዚህ ልትከታተሉ ትችላላችሁ። ሰዓቱ ሲደርስ ልትጠባበቁ ትችላላችሁ። እንግዲህ ብዙ ሚዲያዎች የሚያስተላልፉት ይሆናል፣ በዚህም የሚተላለፍ ይሆናል። አማራ ፋኖ ብሔራዊ ንቅናቄ ሁለቱ ድርጅቶች ከስመው እንዴት ወደ አንድ ድርጅት መጣ የሚለውን ሂደት በተመለከተ በቴክኒክ ኮሚቴው በኩል የሚሰጥ ማብራሪያ እንዳለ ነው የተገለጸው። እንግዲህ ይህንን ፕሮግራም ልትከታተሉ ትችላላችሁ። ወደ መረጃዎቹ ነው በቀጥታ የሚሄደው። ወደ መረጃዎቹ ሲሄድ የችሎት መረጃዎችን ማስቀደም ጀምራለሁ። በአዲስ አበባ እንግዲህ በተለያዩ አካባቢዎች ከሚደረጉ የህልውና ዘመቻዎች ባሻገር በአዲስ አበባ በአማራነታቸው በሃይማኖታቸው እንዲሁም ደግሞ በፖለቲካዊ አመለካከታቸው ብቻ ተይዘው በስር ላይ የሚሰቃዩ በርካታ ወገኖች መኖራቸው በተደጋጋሚ ዘገብ ቆይቷል። ከነዚህ መካከል በአዲስ አበባ ለሚ ኩራ ክፍለ ከተማ ተይዘው ለአንድ ዓመት ከ5 ወራት በስር ላይ የሚገኙትን ካህናት የተመለከተ መረጃ ነው። በትላንትናው ዕለት እነ ቄስ ልሳነ ወርቅ ፍርድ ቤት ቀርበው ነበረ። በፍርድ ቤት ቀርበው እንደዚሁ ንግግር አድርገዋል። የመከላከያ ምስክርም እንደዚሁ አሰምተዋል። ይህንን በተመለከተ እንግዲህ ካሉ መረጃዎች መካከል 3ቱ ካህናት በሽብር ወንጀል ተከሰው ከ1 ዓመት በላይ በቂሊንጦ እስር ቤት ነው የሚገኙት። ጥር 26 በትላንትናው ዕለት 2018 ዓ.ም የፍርድ ቤት ውሎን የተመለከቱ ለችሎቱ የሚከተለውን ምላሽ ሰጥተዋል። እነዚህ ካህናት በሃይማኖታቸው እና በማንነታቸው የታሰሩ መሆናቸውን ምንም አይነት ወንጀል የሌለባቸው ቢሆንም ወንጀለኛ ናቸው በሚል መከላከያ ምስክር አቅርቡ ተብሎ ከአሁን በፊት እንደዚሁ እንዲከላከሉ መፈረዱን በማውገዝ በሃይማኖት በመንፈሳዊ አገልግሎታቸው ፍቅር፣ መቻቻል እና አብሮነትን እየሰበኩ ባሉበትና መልካም መንፈሳዊ ስራዎችን
እየሰሩ ባሉበት ሁኔታ ነው ተይዘን ለስቃይ እየተዳረግ ነው ብለዋል። ፈጽሞ የፈጸምነው ወንጀል የለም ሲሉም እንደዚሁ ለፍርድ ቤቱ ምላሽ ሰጥተዋል። የተከሰሱበት የሽብርተኝነት ክስ ሐሰት መሆኑን ለማሳየት መከላከያ ምስክሮችን አቅርበዋል የሚሉት የፍርድ ቤት የችሎት መረጃ ምንጮች ቀሪ ተከላካይ ምስክሮቻቸውን ለማቅረብ ለመጋቢት 2 2018 ዓ.ም ተለዋጭ ቀጠሮ ተሰጥቷል ብለዋል። እነዚህ እንግዲህ በሶስቱ ካህናት ቀሲስ ልሳነ ወርቅ ተስፋው፣ ቀሲስ ከበደ ምትኩ እንዲሁም ደግሞ የወንጌል መምህር ለይኩን አበራ ናቸው። በሽብር ተከሰው አሁን በእስር ቤት እየተሰቃዩ የሚገኙት። በዚህ እንግዲህ በርካቶችም እንደዚሁ በእስር ላይ መሆናቸውን በተደጋጋሚ ያው ዘገባዎችና ሽፋኖች የተሰጡ ነው የሚገኙት። ሰሞኑን ከእስረኞች ጋር በተያያዘ በትላንትናው ዕለት እንደዚሁ አንድ መረጃ ምላሽ ተሰጥቶበት ነበር። እስረኞችን ለማስፈታትና እንዲሁም ደግሞ ከፋኖ ጋር ድርድር ለማድረግ በነ አምባሳደር ግርማ ብሩና በነ ደመቀ መኮንን የሚመራ ሽማግሌ ተዋቅሯል የሚል መረጃ ትናንትና እንዲጣራ በጠይቃችሁት መሰረት ያው እንግዲህ ይሄ መረጃ እስካሁን ድረስ በሚመለከታቸው አካላት ጠይቆ ስለ ጉዳዩ ምንም የሚያውቁት ነገር እንደሌለ እና ለጊዜው ሐሰተኛ መረጃ ነው፣ ወደፊት አብሮ የሚሆነው የሚታይ ቢሆንም የፋኖ አመቻች ኮሚቴዎችም እንደዚሁ ለድርድር ከነ አምባሳደር ግርማ ጋር እየተነጋገሩ ነው። እነ ደመቀ መኮንን እስረኛ ለማስፈታት የሽማግሌ ቡድን እየመሩ ነው የሚሉት ጉዳዮች እስካሁን የተረጋገጡ አይደሉም። ወደፊት የሚለወጡ ነገሮች ካሉ እየተከታተልኩ ወደ እናንተ የማደርስ ይሆናል። ወደ መረጃዎቹ ስቀጥል ፋኖ በሚሊሻዎች ጋር በትብብር የሚሰሩ አጋቾች የታገቱ 7 ሰዎችን ማስለቀቁን የሚገልጸው መረጃ ነው። በሰሜን ሸዋ ዞን በደራ ጉንዶ መስቀል ወደ መራቤቴ አቅጣጫ እንቅስቃሴ ላይ በነበሩበት ጊዜ በአጋቾች ታግተው የነበሩ ታጋቾችን አስለቅቋል። የታገቱ ሰዎችን ከእገታ ማስለቀቁን የገለጸው ፋኖ ጥር 24 ቀን 2018 ዓ.ም ከደራ ጉንዶ መስቀል ተነስተው ሲጓዙ ወንጭት ተብሎ የሚጠራ ቦታ ላይ በአጋቾች ታግተው የነበሩ 7 ታጋቾችን ነው ፋኖ በልዩ ኦፕሬሽን ያስለቀቀው። እገታውን ለማስለቀቅ በልዩ ኦፕሬሽን እንዲሁም ደግሞ ልዩ ጥናት ተደርጎ እንደዚህ ወደ ተግባር ተገብቶ ያለ ጉዳት ታጋቾቹ ተለቀዋል ነው የተባለው። ያለምንም ጉዳት ተለቀው ወደ ቤተሰቦቻቸው ሽኝት ተደርጎላቸዋል። ይህንን በተመለከተ የአጼ ዳዊት ክፍለ ጦር ፋኖ ይህን ኦፕሬሽን እንዴት እንደፈጸመው እንዲሁም ደግሞ በዚህ ኦፕሬሽን ከእገታ የተለቀቁ ሰዎች ያቀረቡትን ምስጋና በተመለከተ የቪዲዮ መረጃዎችን ማሰራጨቱንም ለመመልከት ተችሏል። እንግዲህ ከአሁን በፊት በተደጋጋሚ ከእገታ፣ ከዝርፊያ፣ ከግድያ እንዲሁም ደግሞ በተለይ ተሽከርካሪዎችን ከማሰቃየት አንጻር የተለያዩ ቦታዎች ላይ የሚቀርቡ ጉዳዮች ለፋኖ የህልውና ትግል ፈተና መሆናቸው በተደጋጋሚ ተገልጿል። ዛሬ በወጡ መረጃዎች ደግሞ ፋኖ አጋቾችን እየለየ እርምጃ እየወሰደና ታጋቾችን በልዩ ኦፕሬሽን ከእገታ እያስለቀቀ መሆኑን ገልጿል። ይህ ጉዳይ ሊበረታታ የሚገባውና በተለይ የትኛውም የህብረተሰብ ክፍል ለሚያደርገው እንቅስቃሴው ዋስትና ሊያገኝ የሚገባ መሆኑን የሚያሳይ ነው። በሌሎች አካባቢዎችም ይሄ ተግባር ተጠናክሮ ቢቀጥልና በተለይ ከሚሊሻዎች ጋር እንደዚሁ ልዩ ስምሪት ወስደው እገታን የሚፈጽሙ ሰዎችን የማጋለጥ ተግባር ቢቀጥል ፋኖ እንደዚሁ በተደጋጋሚ ከተቃራኒ አቅጣጫ የሚሰነዘርበትን ፕሮፓጋንዳ ለመመከት ያግዘዋል። እንግዲህ ሸዋ የተፈጸመ የኦፕሬሽን ነው። ሌላው የፋኖ አደረጃጀትን በተመለከተ ነው። ይሄኛው እንግዲህ የፋኖ አደረጃጀት ውስጥ በክፍለ ጦር ደረጃ የሚዲያ ሽፋን ትላንትና በብዙ ማህበራዊ ሚዲያዎች ተሰጥቶት ተመልክቻለሁ። የፋኖ ኃይል ግንባታ በፋኖ ከፍ ያለው ደሴ ተደራጅቶ ይመራ የነበረው የፊታውራሪ ገብርዬ ክፍለ ጦር ዋና አዛዥ አድርጎ የፋኖ ከፍ ያለው ደሴን ልጅ እንደዚሁ ኃላፊነት ሰጥቷል። በቅርቡ የክፍለ ጦሩ አዛዥ እጅ መስጠቱን ተከትሎ እንደገና አደረጃጀት እየሰራው ክፍለ ጦሩ የታዋቂው ፋኖ ከፍ ያለው ደሴን ልጅ የክፍለ ጦሩ አዛዥ አድርጎ ስለ መሾሙ የፋኖ የመረጃ ምንጮች ገልጸዋል። ክፍለ ጦሩ በርካታ የሰው ኃይል ያለው ካላቸው የፋኖ ክፍለ ጦሮች አንዱና ከቀዳሚዎቹ ደግሞ አንዱ የሆነው ነው። በ3 ወረዳዎች ሰፊ ቀጠናን ሸፍኖ የሚንቀሳቀሰው ይሄ ክፍለ ጦር 4 ብርጌዶች ከ11 በላይ የሻለቃዎች እንዲሁም ደግሞ በሺህ የሚቆጠር የሰው ኃይልና ትጥቅ እንዳለው ታውቋል። 15 አመራሮችን ትላንትና በአደረጃጀቱ ይፋ አድርጓል። እንግዲህ ባለፈው በዚህ በኩል
የክፍለ ጦሩ አዛዦች ፋኖ ከፍያለው ደሴ ከወደቀ በኋላ ተተክተው የነበሩ የክፍለ ጦሩ አመራሮች ለብልጽግና እጅ መስጠታቸውን ተከትሎ እንደገና የአደረጃጀት መሰራቱን ለማወቅ ተችሏል። ክፍለ ጦሩ ተበትኗል የሚሉ መረጃዎች ብዙ ጊዜ ሲሰራጩ ነበር። አሁንም ክፍለ ጦሩ በሺህ የሚቆጠሩ ከ11 በላይ ሻለቃዎች ከ4 በላይ ብርጌዶች እንዲሁም ደግሞ በክፍለ ጦር ደረጃ በስማዳ፣ በወገዳ፣ በላይ ጋይንት፣ በታች ጋይንት እንዲሁም በንፋስ መውጫና አርብ ገበያ ቀጠናዎችን ጨምሮ ከጉና እስከ በሽሎ ባሉ ቀጠናዎች የሚንቀሳቀስ ክፍለ ጦር መሆኑን መረጃዎቹ ገልጸዋል። ሌላው ከብር ሸለቆ ወታደራዊ ካምፕ ወታደራዊ ትምህርት ቤት ጠፍተው እየወጡ ምልምል ወታደሮች ወደ ፋኖ ስለመቀላቀላቸው የወጡ መረጃዎች ገልጸዋል። የአካባቢው ፋኖ ቃል አቀባይ እንደገለጸው እድሜያቸው ያልደረሱና ከተለያዩ ቦታዎች ከትምህርት ቤቶች፣ ከመዝናኛዎች፣ ከጎዳና ታፍሰው ወደ ብር ሸለቆ ወታደራዊ ማሰልጠኛ የገቡ ምልምል ወታደር ወጣቶች አጋጣሚ ሲያገኙ ወደ ፋኖ እየተቀላቀሉ እንደሆነ ገልጿል። እስካሁን ድረስ በዚህ ቀጠና የሚገኘው ፋኖ ከ136 የሚበልጡ የምልምሎች ከማሰልጠኛ ትምህርት ቤቱ ሲወጡ እየተቀበለ ወደ ቤተሰቦቻቸው በአሸኛኘት እያደረገ እየሸኘ መሆኑን ገልጾ በፋኖ በኩል እነዚህ ከዚህ በፊት አሸኛኘት ተደርጎላቸዋል። በትላንትና 2 ጥር 26 2018 ደግሞ 5 የሚደርሱ ምልምል ወታደሮች ወደ ፋኖ መቀላቀላቸው ነው። ከዚህ በፊት ከተቀላቀሉትና ከተሸኙት 131 ጋር ቁጥሩ ወደ 136 ያድጋል። ይህንን በተመለከተ እንግዲህ የ109ኛ ኮር ቃል አቀባይ ፋኖ የቻለ አድማሱ ነው እየገለጸው። አሁን እነዚህ ከማሰልጠኛ ብር ሸለቆ የወጡ ምልምሎች ከፋኖ ጋር ይገኛሉ። ሌላው መረጃ እንደዚሁ ወደ ምዕራብ ኢትዮጵያ የሚወስድን መረጃ ነው። ወደ ግንባር ዝርዝር መረጃዎች እመለሳለሁ። ወደ ምዕራብ ኢትዮጵያ ስንሄድ በምዕራብ ኢትዮጵያ ዳይም ማንሱር ተብሎ የሚጠራ የኢትዮጵያ አቅራቢያ የሚገኝ ቦታን የስትራቴጂክ የሚባል ቦታ ነው። ይህን ቦታ የሱዳን ፈጥኖ ደራሽ ኃይል እና ተባባሪው የሱዳን ህዝቦች የነጻነት እንቅስቃሴ የሰሜን የሚለው ማለት ነው ኤስፒኤልኤም ኖርዝ ተብሎ የሚጠራውና አርኤስኤፍ በጋራ ባደረጉት ዘመቻ ከሱዳን ጦር ይህን ቦታ ተቆጣጥረዋል። ይህንን ቦታ የነዚህ የሁለቱ ታጣቂዎች ሲቆጣጠሩ ከኢትዮጵያ የተነሱ ድሮኖች ጥቃት መፈጸማቸውን የሱዳን ወታደራዊ አዛዦች ገልጸዋል። የሱዳን ወታደራዊ አዛዦች በዚህ ዘመቻ ዙሪያ ጥቃት እያመቻቸች ወሳኝ ቦታውን ያስጠነቀቀቻቸው ኢትዮጵያ እንደሆነች በብስጭት ሲገልጹ፣ በተቃራኒው ያጸፋ ምላሽ ለመስጠት እንሰጣለን ሲሉ ዝተዋል። እንግዲህ ከኢትዮጵያ የተነሱ ድሮኖች በዚህ ለአርኤስኤፍ እና ኤስፒኤልኤምኤን ተብሎ ለሚጠራው የሱዳን ታጣቂዎች ሁለቱ ጥምረት አላቸው። እንግዲህ ያው ካውንስል መስርተዋል። ለነዚህ ድጋፍ ማድረጉ ነው እየተገለጸው። ከዚህ ጋር በተያያዘ እንግዲህ በዚህ በኢትዮጵያ የሱዳን አዋሳኝ በቤንሻንጉል ቀጠና በሚገኙ አካባቢዎች ባለፈው የሳውዲ አረቢያ አየር ኃይል ጥቃት መፈጸሙ ይታወቃል። አሁን የኢትዮጵያ አየር ኃይል ከቤንሻንጉል የምዕራብ ቀጠናዎች ተነስቶ በዚህ በተገለጸው ቦታ ላይ ዳይም ማንሱር ተብሎ በሚጠራው የሱዳን ጦር ላይ የድሮን ጥቃት እንዲፈጸሙ ሁኔታዎችን አመቻችተዋል። የአረብ ኤሚሬትስ ድሮኖች እንደዚህ እየተነሱ እንዲፈጽሙ የኢትዮጵያ መንግስት ይህን ፈቅዷል የሚለውን በተመለከተ ከኢትዮጵያ በኩል እስካሁን የተሰጠ ምላሽ የለም። ቦታው ግን ስትራቴጂክ መሆኑ ነው እየተገለጸው። ከዚህ በተቃራኒ ደግሞ የግብፅ አየር ኃይል በአርኤስኤፍ ይዞታዎች ላይ እንደዚሁ የአየር ጥቃት መፈጸሙን እየወጡ መረጃዎች ያሳያሉ። በዳርፉር እና በሰሜን ሱዳን የአርኤስኤፍ ቀጠናዎች ላይ የግብፅ ጦር እንደዚሁ የግብፅ አየር ኃይል ትላንትና ጥቃት መፈጸሙ መረጃዎቹ ገልጸዋል። እንግዲህ ከኢትዮጵያ የሚነሱ የአረብ ኤሚሬትስ ድሮኖች ጥቃት ፈጽመዋል በአርኤስኤፍ ላይ ሲባል፣ በተቃራኒው ደግሞ የግብፅ አውሮፕላኖች እንደዚሁ ጥቃት ፈጽመዋል ተብሏል። ወደ ሌሎች መረጃዎች ሲመለስ ወደ ባህር ዳር የሚወስድን መረጃ አስከትላለሁ። በባህር ዳር ዙሪያ ድንገተኛ የደፈጣ ጥቃት ተፈጽሟል። ከባህር ዳር በቅርብ ርቀት በተፈጸመ ድንገተኛ የደፈጣ ጥቃት ጉዳት ደርሷል። ይሄ እንግዲህ በሁለት ቀናት ሁለተኛ ጥቃት ነው። ከባህር ዳር በቅርብ ርቀት በሚገኙ ሁለት ቦታዎች ላይ በአንድ ቀን ልዩነት ሲፈጸም ይሄ ሁለተኛው ነው። ትላንትና ጥቃት የተፈጸመው ከባህር ዳር ወንዳጣ ተብሎ ከሚጠራው አቅራቢያ ትኋን ተራራ ተብሎ የሚጠራ ቦታ ላይ ነው። ከቀኑ 6 ሰዓት ከ45 በተፈጸመው ጥቃት ጉዳት ደርሷል። በዚህ እንግዲህ ለስምሪት እና ለአካባቢው ቅኝት ስምሪት ላይ የነበረ መከላከያ ላይ ነው እና የአካባቢውን የብልጽግና ባለስልጣናት እጀባ ላይ በነበረ የአድማ ብተና ላይ ድንገተኛ ጥቃት የተፈጸመው የደረሰው ጉዳት በዝርዝር አልታወቀም። ይህንን ተከትሎ ግን አካባቢውን ለቆ ወደ ባህር ዳር ተመልሷል መከላከያና አድማ ብተናው።
ከቀናት በፊትም እንደዚሁ ጭንባ የተባለ እዚሁ ባህር ዳር አቅራቢያ በሚገኝ ቦታ ላይ በተፈጸመ ወደ ጭንባ እንቅስቃሴ ላይ በነበረ መከላከያ ላይ በተፈጸመ የድንገተኛ ጥቃት ጉዳት መድረሱ ነው የተገለጸው። አሁንም ወደ ግንባር መረጃዎች ቀጥላለሁ። በመሃል ጃልመሮን የተመለከተ መረጃም ወጥቷል። የአሶሲየትድ ፕሬስ ይዞት በወጣው ዘገባ እንግዲህ ጃልመሮን የተለያዩ ጥያቄዎችን ጠይቀዋል። ጃልመሮም ምላሽ ሰጥቷል። በንጹሐን ላይ ለሚፈጸመው ጭፍጨፋ ስማችሁ በተደጋጋሚ ይጠራል፣ ንጹሐንን ትጨፈጭፋላችሁ ተብሎ ለቀረበለት ጥያቄ ጃልመሮ እኛ ንጹሐንን አንጨፈጭፍም፣ እኛ በየቀኑ በድሮን እየታደን እንደሆነ ሁሉም ሊያውቀው ይገባል ሲል ነው ምላሽ የሰጠው። ይህንን ቃለ ምልልስ በሚያደርግበት ጊዜ ጭምር በድሮን እየታደነ እንደሆነ ገልጿል። ለአሶሴትድ ፕሬስ መልስ ሲሰጥ ጃልመሮ ጦርነታችን ከህዝብ ጋር ሳይሆን ከስርዓቱ ጋር ነው፣ ስለዚህ ህዝብ የምንጨፈጭፍበት ምንም ምክንያት የለም ሲል መልሶ በህዝብ ፍላጎት ላይ የተመሰረተ ዲሞክራሲ ለመገንባት ነው የምንታገለው ሲል ጃልመሮ ለአሶሴትድ ፕሬስ ይህንን ተናግሯል። በነገራችን ላይ የነጃልመሮ ጋር በተለያየ መንገድ የሚከፋፈሉ ቡድኖች ነጃልመሮን ጨምሮ በወለጋ ለደረሱት እልቂቶች በቀጥታም ሆነ በተዘዋዋሪ እጃቸው ያለበት መሆኑ ከአሁን በፊት በተደጋጋሚ ተገልጿል። ይህን የሚያጋልጡ ከእነሱ የሚገነጠሉ ቡድኖች እንዲሁም ደግሞ በክልሉ ብልጽግና የሚደገፉ ሌሎች ታጣቂዎች መኖራቸውን ከአሁን በፊት በተደጋጋሚ ዘገባዎች መሰራቱ ይታወቃል። ሌላው ወደ ትግራይ የሚወስደን መረጃ ላስከትል። ጀኔራል ጉሽ ከስር ተለቋል። የጀኔራል ጉሽ የህወሓት አርሚ 15 ዋና አዛዥ መሆኑ ይታወቃል። ጀኔራል ጉሽ ከ2 ሳምንታት እስር በኋላ ነው በትላንትናው ዕለት ከእስር የተለቀቀው። ከእስር የተለቀቀው በዋስትና ሲሆን በውጭ ሆኖ እንዲከራከር እና ክርክሩን እንዲቀጥል ነው በዋስትና የተፈታው። ጀነራል ጉሽ ክሶች የቀረቡበት እንግዲህ በህወሓት በኩል የተለያዩ ክሶች ናቸው። ከከሃዲ ቡድን ጋር መስራት፣ የበላይ አለቃን ትዕዛዝ አለመቀበል፣ ሰራዊትን ማሳመፅና እንደዚሁ ደግሞ መቀስቀስ የሚሉ የተለያዩ ወንጀሎች ቀርበውበታል። በዋናነት የትግራይ የሰላም ኃይል እየተባለ ከሚጠራው ታጣቂ ኃይል ጋር ግንኙነት አለህ በሚል በቁጥጥር ስር መዋሉን የሚገልጹ መረጃዎች ናቸው ያሉት። አሁን ከስር ተፈቷል። የእሱን መታሰር ተከትሎ እንደዚሁ አርሚው እና 4 የአርሚ የበታች አዛዦች ከግዳጅ ቀጠናቸው መጥፋታቸውም ባለፈው ሳምንት የተዘገቡ ዘገባዎች መካከል አንዱ ነው። ወደ መቅደላ የሚወስደን መረጃ ላስከትል። በደቡብ ወሎ ምዕራብ ወረዳዎች መቅደላ ቀጠና ፋኖን ከበባ ውስጥ ለማስገባት እና በመቅደላ ቆላማ ቦታዎች የመጨረሻ የሚል ኦፕሬሽን ለማድረግ ወደ ቆላማ አካባቢዎች ከገባ የመከላከያ የሬጅመንት እና የሻለቃ ኃይል ውስጥ አንድ ሻለቃ እስከ 160 የሚገመት ኃይል እንደገባ አልወጣም የሚል መረጃ ወጥቷል። ይህ በ5 ቀናት ተከታታይ ውጊያዎች ነው። አስከሬኖች ዛሬም እየተገኙ ነው የሚሉት የመረጃ ምንጮች የሻለቃ አዛዥን ጨምሮ ጉዳት ደርሷል። መቅደላ ከሚገኙ 32 ቀበሌዎች ውስጥ እስካሁን 29 ቀበሌዎች በፋኖ መያዛቸውን የገለጹት የመረጃ ምንጮች ከጥር 22 ጀምሮ በተደረገ ውጊያ አንድ ሬጅመንትና የሻለቃ ኃይል አልቋል። ይህንን ተከትሎ ወደ መቅደላ ትላንትና ተጨማሪ መካናይዝድ ኃይል ገብቷል። 3 መድፎች ወደ መቅደላ ገብተዋል ከተንታ። ይህንን ተከትሎ ከማሻ ከተማ ወደ ተለያዩ የመቅደላ አካባቢዎች መድፍ ድብደባዎች ተደርገዋል። በሲቪሊያን እና በንጹሐን ላይ ለጊዜው በአሃዛዊ ቁጥር ያልታወቀ ጉዳት ደርሷል ሲሉ የመረጃ ምንጮች ገልጸዋል። በእነዚህ ቀጠናዎች በምዕራብ ወሎ ቀጠናዎች መከላከያ ወደዚህ ከመጣ በኋላ በአካባቢ የነበረው ሚሊሻ፣ ፓራኮማንዶ፣ ሰላም አስከባሪና ምርጥ ሚሊሻና አድማ ብተና የሚባለው ወደ ሰሜን ወሎ ተንቀሳቅሷል ነው ያሉት። ይህንን በተመለከተ አስተያየት የሰጡ የመረጃ ምንጮች ምናልባት ህወሓት ይገፋል በሚል የአድማ ብተና እና የአማራ ማለት ነው እና ሚሊሻው እንዲሁም ደግሞ ፓራ ኮማንዶ ፊት ለፊት እንዲዋጋ በሚል ከምዕራብ ወረዳዎች ብዙ ኃይል ወጥቶ ወደ ጋሸና፣ ሰሜን ወሎ፣ ቆቦ፣ የእጁና አካባቢው ተንቀሳቅሷል ነው ያሉት። ሌላው እዚሁ ምዕራብ ወሎ በወግዲ ወረዳ ከተማ አቅራቢያ ንጋት ላይ እንደዚሁ ጥቃት ተፈጽሟል። ወታደራዊ ኪሳራ ደርሷል። ከደፈጣ ጥቃቱ ባሻገር የግንባር ውጊያም ተደርጓል። ለአጭር ሰዓት የቆየ ውጊያ ጎረንጅ በተባለ ቦታ ነው። ይሄ ወሳኝ ቦታ ነው። እንግዲህ በዚህ ቦታ ላይ በተፈጸመ የደፈጣ ጥቃት ጉዳት ሲደርስ ለግዳጅ ከወጣ ሌላ ኃይል ላይም እንደዚሁ ውጊያ ተደርጓል። ከደፈጣ ጥቃት ባሻገር አሊላና አጋምሳ ተብሎ የሚጠሩ ቦታዎችም እንደዚሁ ለሰዓታት የቆየ በቡድን መሳሪያ የታገዘ ውጊያ ተደርጓል።
በደፈጣ ጥቃቱም ሆነ በግንባር ውጊያው የደረሰው ጉዳት በዝርዝር አልታወቀም። ወደ ማዕከላዊ ጎንደር የሚወስደን መረጃ ላስከትል። በማዕከላዊ ጎንደር በሌሊት በካምፕ ላይ በተፈጸመ ጥቃት ወታደራዊ ኪሳራ መድረሱን የወጡ መረጃዎች ገልጸዋል። በማዕከላዊ ጎንደር ጣቁሳ ወረዳ ጨውድባ ተብሎ በሚጠራ ከተማ በሚገኝ የጊዜያዊ የሚሊሻ የአድማ ብተና ካምፕ ላይ ነው ድንገተኛ ጥቃት የተፈጸመው። ከሌሊቱ 5:10 ፋኖ በፈጸመው ጥቃት ጉዳት ደርሷል። በቦምብና በሩምታ ተኩስ ነው ይሄ ጥቃት ተከፈተው። በዚህ እንግዲህ የደረሰውን ጉዳት በአሃዛዊ መረጃዎች ለማወቅ ባይቻልም ይላሉ የመረጃ ምንጮች። ጥቃቱን ተከትሎ ካምፑን ለቆ ወጥቷል። በካምፑ ዙሪያ የቦምብ ፍንዳታዎች መሰማታቸውንም እንደዚሁ ተደጋጋሚ የመረጃ ምንጮቹ ይህንን በአጽንኦት ገልጸዋል። የጉዳት መጠኑ በዝርዝር አልታወቀም። ካምፑን እስከ ንጋት ድረስ ፋኖ ተቆጣጥሮ ነበር ነው ያሉት። ወደ ሰሜን ወሎ ስንመለስ ሰሜን ወሎ መቄት ቀጠና ከጋሸና ላሊበላ በሚወስደው መንገድ ድብኮ ተብሎ በሚጠራ ቦታ እንደዚሁ በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በውጊያው የአድማ ብተና አዛዥ የሚሊሻ አስተባባሪን ጨምሮ ጉዳት ሲደርስባቸው በፋኖ በኩልም እንደዚሁ የዘመቻ መሪ ጉዳት ደርሶበታል። በሚሊሻ እና በአድማ ብተና በመከላከያ ከ27 በላይ ጉዳት ሲደርስ በፋኖ በኩል ደግሞ አንድ ሞትና 2 ቀላል የአካል ጉዳት መድረሱ ነው የተገለጸው። በሰሜን ወሎ ከላሊበላ ከተማ ወደ ጋሸና በሚወስደው መንገድ ላይ ድብኮ ተብሎ ቢጠራ ቦታ መቄት ወረዳ ነው ውጊያ የተደረገው። ወደ ራያ ግንባር የሚወስዱን መረጃዎች ላስከትል። ትላንትናና ትላንት ወዲያ እንዲሁም ደግሞ ባለፉት ከጥር 18 ጀምሮ በራያ ቀጠናዎች የህወሓት ታጣቂዎችና የትግራይ የሰላም ኃይል እየተባለ የሚጠራው ታጣቂ በተለያዩ ግንባሮች ውጊያ ማድረጋቸው ይታወቃል። በተለይ በዋጅራት ቀጠና በራያ ዘቦ እንዲሁም ደግሞ በዛታ በኮረም ቀጠና እና እስከ ትላንት ድረስ የቀጠለው ውጊያ ደግሞ በራያ ቢሶበር ግንባር ወደ አፋር አካባቢ ማለት ነው። በዚህ አካባቢ የተደረገውን ውጊያ በተመለከተ የወጡ መረጃዎችን ወደ እናንተ ላድርስ። በራያ ግንባር ማለት ነው በትግራይ የሰላም ኃይልና በህወሓት ታጣቂዎች መካከል ለግማሽ ቀን የፈጀ ብርቱ ውጊያ መደረጉ ነው የተገለጸው። በዚህ ውጊያ እንግዲህ ጉዳቶች ደርሰዋል። ውጊያው ትላንትና ከሰዓት በኋላ ቆሟል። የትግራይ የሰላም ኃይል ለመቆጣጠር ፈልጎ የነበረውን ወሳኝ ወታደራዊ ቦታ ሳይቆጣጠር ወደኋላ አፈግፍጓል። እንደዚሁም ደግሞ ቀሪ ኃይሉም ከበባ ውስጥ ገብቶ ነበር። ከበባ ሰብሮ ወጥቷል። የህወሓት ታጣቂዎች የወሳኟን ከተማ ቢሶበርና ሸቃይ ከተሞችን ተቆጣጥረዋል። አሁንም እንደያዙ ናቸው። ከሸቃይ ከተማ ወደ አፋር ያሉ ጨርጨር መውጫ ቦታዎችንና ኮረብታማ መሬቶችን ተቆጣጥረዋል። በቲፒኤፍ በኩል ቢሶበርን ለመያዝ እና ሸቃይ ከተማን ለመቆጣጠር ይሄ ቦታ እንግዲህ ቢሶበር የአፋርን ትግራይና አማራን ክልል የሚያዋስን ወሳኝ ቦታ ነው። ይህን ለመያዝ ያደረጉት ዘመቻ ሳይሳካ ቀርቷል። ወደኋላ ተመልሰዋል። መከላከያ ከመድፍና አልፎ አልፎ ከከባድ መሳሪያ ሽፋን ውጭ የእግረኛ ድጋፍ አላደረገላቸውም። የአፋር ልዩ ኃይልም እንደዚሁ ትዕዛዝ አልተሰጠንም በሚል አልተዋጋም። የጨርጨር አፋር መግቢያ መንገድን ከመዝጋት ውጭና ተፈናቃዮችን ከመቀበል ውጭ የአፋር ልዩ ኃይልም በውጊያው አልተሳተፈም። የትግራይ የሰላም ኃይል የሚባለው ወደኋላ አፈግፍጓል ነው የተባለው። እንግዲህ ይህን በተመለከተ በብልጽግና ገጾች በዚህ ግንባር የኤርትራ ወታደሮች በአፋር ልዩ ኃይል ተማረኩ ሲሉ እንዲሁም ደግሞ ምርኮኞቹ የህወሓት ሰራዊት አባል ነን የሚል ምላሽ ሰጥተዋል የሚሉ መረጃዎችን ሲያሰራጩ ነበረ። ይህንን በተመለከተ የአካባቢ የመረጃ ምንጮች የሚከተለውም ብለዋል። መረጃው ስህተት ነው። የኤርትራ ታጣቂዎችም የኤርትራ ወታደሮችም የህወሓት ታጣቂዎችም አልተማረኩም። ማረከ የተባለው የአፋር ልዩ ኃይልም እንደዚሁ በውጊያው አልተሳተፈም። የአፋር ልዩ ኃይል ትዕዛዝ አልተሰጠኝም ብሎ ውጊያ ውስጥ አልገባም። ውጊያ ውስጥ ያልገባ ኃይል ደግሞ ይህንን እንዴት ሊማረክ ይችላል በሚል መረጃው እንደዚሁ የተረጋገጠ አይደለም ሲሉ ውድቅ አድርገውታል። ወደ ሌሎች መረጃዎች ስቀጥል ትላንትና በፓርላማ አብይ አህመድ ቀይ ባህርና ኤርትራን በተመለከተ በንግግራቸው ያሰሙትን ዲስኩርና አጠቃላይ ንግግር ተከትሎ በኤርትራ በኩል ምላሽ ተሰጥቷል። የጎላን ተራሮችን ጭምር እስራኤል የተቆጣጠረችበትን ጨምሮ ስለ ቀይ ባህር የተነሱት እንዲሁም ደግሞ በህወሓት ጦርነት ጊዜ የኤርትራ ወታደሮችን የተመለከቱ ጉዳዮችን በተመለከተ የኤርትራ ቃል አቀባይ የማነ ገብረ መስቀል ጉዳዩን እንግዲህ ብልጽግና ይህንን የታቀደ ፕሮፓጋንዳ
እየደጋገመው ሲሉ ውድቅ አድርገውታል። እንግዲህ በዚህ በኩል አጀንዳዎችን እየፈበረከ ነው። የቀይ ባህር አጀንዳን እንደዚሁ ትኩረት ለማሰጠት ያደረገው ነው ሲሉ ንግግሩን ውድቅ አድርገውታል። ወደ ጎረቤት አፍሪካ ቀንድ ሞቃዲሾ ቀጠና ስንሄድ ሞቃዲሾ ከቱርክ ፈጣን ዘመናዊ ተዋጊ ጀቶችን መቀበሏን የሞቃዲሾ ሚዲያዎች እየገለጹ ነው የሚገኙት። ከቱርክ የተቀበለችው ተዋጊ ጀት ኤፍ-16 የሚባሉ ፋይተርስ ወይም ደግሞ ተዋጊ ጀቶችን ነው። በተመሳሳይ እንደዚሁ ከፓኪስታን ደግሞ 24 ጄኤፍ 17 የሚባሉ ሶስት ፋይተር ጀቶችን እንደዚሁ ለመቀበል ዝግጅት እያደረገች መሆኗን የሚገልጹ መረጃዎች ወጥተዋል። ይህንን በተለይ ለሞቃዲሾ ቱርክ ሰጥታለች የተባለውን ኤፍ-16 ተዋጊ ጀቶች በአፍሪካ ደረጃ ግብፅ፣ ሞሮኮ እና አልጄሪያ ብቻ የታጠቋቸው እንደሆነ የሞቃዲሾ ሚዲያዎች እየገለጹ ነው የሚገኙት። እንግዲህ በዚህ ቀጠና ካለው አጠቃላይ አሰላለፍ አንጻር ሞቃዲሾ ከፓኪስታን፣ ከቱርክ፣ ከሳውዲ አረቢያ ትልልቅ ወታደራዊ ድጋፎችን እያገኘች መሆኗ ነው የሚታወቀው። ይሄ ውሎ አድሮ ሞቃዲሾ ወታደራዊ አቅሟ ሲፈረጥምና እንደዚሁ የአረብና የመካከለኛው ምስራቅ ሀገራት በሞቃዲሾ አጠራር እስላማዊ አረብ ሀገራት በዚህ ውጊያ እየተሳተፉ ቢሄዱ ለኢትዮጵያ ደግሞ ወደፊት የሚመጣው አደጋ ግልጽ ነው። ለማንኛውም ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ